አበባ ሆንሴቦ ከየት ከተማ መጣ? ከሾኔ ማዞሪያ። ሾኔ ማዞሪያ። እሺ ለምንድን ነው ወደፊት ለፊት የመጣው? ወደፊት ለፊት የመጣሁት የመጀመሪያ ንጹህ ወንድሜን በጠገራ ፈንክቼ ያለው ይቅርታን ልጠይቅ ነው። በምን? በጠገራ ፈንክቼ ያለው። ለምን? በድንበር ተጣልቼ። በድንበር በርሻ ድንበር? አዎ። ከዛስ? ፈንክቼ እሱ ሞቷል ብዬ ጥዬ ወደ ሐዋሳ እዚህ 02 ሰፈር ተደበቅኩ። ከዛ በኋላ ሳይሞት ሲቀር ከሁለት ወር በኋላ ሰፈር ሄጄ ሰፈር ላይ ነው አሁን ያለሁት። ያ ወንድሜን ይቅርታ ልጠይቅ ነው። ሌላስ? ሌላ ድጋሜ እናቴን እስከዛሬ እናቴ ነች ብዬ አላውቅም። ሚስቴን ድጋሜ ሚስቴ ነች ብዬ አላውቅም። 4 ልጅ እስከሚወልድ ድረስ አንድ ቀን እሷን ሚስቴ ነች ብዬ አንድ ቀን ቁርስና ምሳ አብሬ በልቼ አላውቅም። ልጆችንስ ልጆቼ ናችሁ ብለህ ታውቃለህ? አላውቃቸውም። 7 ልጅ ነው ያለኝ። 2 ሴት ልጆችና 5 ወንድ ልጆች አሉ። እኔ ለምንድን ነው እናትንም ሚስትህንም ልጆችንም እንደዛ ማትለው? እኔ በቃ ከልጆቼም ከእናት ከአባት ከየተኛውም ሱሴ ላይ ነው ትኩረት የሚሰጠው። ገሽጎላ የሚባል ጫታ አለ። እዛ ነው በቃ እዛ ማሳ ላይ ነው የምንውለው። 330 ተብሎ ሾኔ ማዞሪያ አዲሎ ገሽጎላ አጠቃላይ ተሰብስበን 330 ተብሎ ማንም መንገድ ሲያል ወላይታ ስታልፉም ልታዩ ትችላላችሁ። አርባ ምንጭ ስታልፉም ልታዩ ትችላላችሁ። ወደ ሆሳና ስትሄዱም ልታዩ ትችላላችሁ። 330 ተብሎ ሺሻ ያለበት ነው። ጫት እዛ ነው የሚሸጠው። 330 ተብሎ አጠቃላይ የሀገር ወጣቶች የምንከርምበት እዛ ነው። ስንት ዓመት ሆነ በሱስ ውስጥ? 22 ዓመት። ሱስ ውስጥ ምንድነው ስራክ? መተዳደሪያክ ምንድነው? ምንም የለም። ሌብነት ነው፣ ዝርፊያ። ቢያንስ ትላንትና የአዲስ አበባ ልጆች ባልደርስም በሾኔ ዙሪያ አንደኛ ዘራፊ ነኝ። እንዴ መጣ መልካም ወጣት? መልካም ወጣት ብሩ ታምራት ነበረ የማዞሪያ ልጅ። እኔ አንድ ቀን ከሰው እጅ መጽሐፍ ቅዱስን ይዤ ያለው አይቶ መጽሐፍ ቅዱስ ከየት ያገኘ ሲል ባክ እኔ ደብሮኛል፣ ይህ ዓለም ደብሮኛል ብዬ ጥር 7 ላይ በእጄ መጽሐፍ ቅዱስ አያና በቃ አንተ ዮናታ ጋር ትሄዳለህ፣ ቀኑ ሲደርስ አስመዘግባለሁ አለ። አጋጣሚ አንድ ቀን መርቅኜ እያለው በቀደም እኮ አስመዘግባለሁ ሲል ብሩን ለኔ አሰጠኝም ወይ አልኩ። ከዛ በኋላ አረ ብር እሰጣለሁ አንተ ግን አስመዘግባለሁ ትሄዳለህ አለ። በ5ኛ ዙር አስመዘግባለሁ አለ። ባክ እኔ አልሄድም ብዬ እምባልኩ። ወሩም በሙሉ እየቀለባ እኔን የሚበላውን የሚጠጣውን እየሰጣ ከዛ በኋላ ቀኑ ደርሷል እያለ በእንክብካቤ እኔን የሚበላውንና የሚጠጣውን እየሰጣ ነበረ። ወደዚህ የላከው ቱሩ ታምራት የሚባል የማዞሪያ ልጅ ነው። እሺ ልጆች ይማራሉ? አሁን 2 ሴት ልጆች መንግስት ያመጣውን አዋጅ ዱባይ ለመሄድ ሰው ረድቶ ሆሳና እየተማሩ ናቸው። ሌሎቹስ? ሌሎቹ ቤት ነው ያሉት። አይማሩ? ብዙም ይሄን ያህል አይማሩም። እዚህ መጥተህ ስትማር ያለፉትን ቀናቶች የትኛው ትምህርት ነካ? ምን ተማርክ? እኔ አሁን የተማርኩት የመጀመሪያ ስንፍናዬን እኔ በልጅነቴ መስራት ያለብኝ እድሜን በስንፍና የገደልኩበትን ይሄን የሾኔ ህዝብ ወጣቶች በእኔ ትምህርት እንዲያደርጉልኝ ይቅርታ ይጠይቃለሁ ብዬ ነው ወደዚህ የመጣሁት። ስለ ስንፍና ተማር። ሌላስ? ሌላ መቸኮል እኔ ቾክዬ ነው ትዳር እሷን አዲስ አበባ እየሄድኩ ዝዋይ ላይ አየዋት። ዝዋይ መንገድ ላይ ነው አገኘዋት። መንገድ ያገኘዋት እንደምንም ሆኜ 13 ቀን አልጋ ይዤ እንደምንም ተንከባልዬ እሷን ይዤ ሄድኳት። ከዛ በኋላ ነው የትዳር ጓደኛ ያደረኩት። ስለዚህ መቸኮል እስቲ ዝዋይ ስትደርስ እየተመለስክ ወደ አዲስ አበባ እንከባለላለሁ ብለህ የምታገኝ መስሏል። እሺ ስንት ዓመት ሆናችሁ በትዳር? እኔ 19 በትዳር። ትልቁ ልጅ ስንት ዓመት ነው? 20 ነች። አንዷ እሷ ቤት በአባቷ ቤት ነው የወለድኳት። ካገባት ባለቤት በፊት ወልዳ? አዎ። ኦኬ ገባኛ። ሳላገባ የወለድኳት 20 ነች። በትዳር ዓለም 19 ነው የኖረናል። እሺ ይቅርታ ጠይቃቸው እናትህን፣ ልጆችን፣ ሚስትህን
የሾኔን አካባቢ ነዋሪዎች ይቅርታ ጠይቃቸው። አሁን ይቅርታ የምለው የኔ ጓደኞች 20 የሚሆኑት ጓደኞች አሉ። የጫት ጓደኞች፣ የአረቄ ጓደኞች፣ የጠጅ ጓደኞች፣ የጠላ ጓደኞች እባካችሁን ካሁን በኋላ በኔ ህይወት ይብቃችሁ። ዮናታ ጋር መጥታችሁ እንድትማሩ የልጅነታችሁን ውጤት እዚህ ጋር አይቻለሁ። ስንፍናን መቸኮልን ስለተማርኩ እባካችሁ ይቅርታ ይላችኋለሁ። እናቴንም አባቴንም ወንድሜችንም ቱሩንም ለዚህ ልፋት ያበቃው ንጹህ ወንድሜን ንጹህ ጓደኛዬን ለዚህ በረከት አብቅተኛል። ልጆች ይባረኩ። ለዚህም ድጋሚ ዮናታንም ይህን ፕሮግራም ለወጣቶች የከፈተውን እግዚአብሔር ጸጋውን ያብዛለት፣ ሰላም ይሆንለት። ከዚህ አይነት ህይወት እንድንላቀቅ ስለረዳኝ በጌታ በኢየሱስ ክርስቶስም ልጆችና ቤቲ ሰፈሪ ከዚህ የበለጠውን ለዓለም ለኢትዮጵያ ብቻም አይደለም አንተ ለሁላችን ለወጣቶች አምሳላ ሆናል። በጌታ በኢየሱስ ክርስቶስም ተባረክ። አንተ ወንጌላዊ ነው አይደል? ወንጌላዊ ነው። እናትህንና በገጀራ የመታው ወንድምህን ይቅርታ ጠይቅ። በገጀራ የመታሁት ወንድም አብርሃም ወንሴቦን ከዛሬ ቀጥዬ እባክን ይቅርታ አድርግልኝ። የወንሴቦ ልጆች 42 ናችሁ። 42ቱም ልጆች ይቅርታ አድርጉልኝ። በዛ አድርጎ መውለድ ከቤተሰብ ነው። እሺ እናትህንም ይቅርታ ጠይቅ። እናቴ ሀላቤ ላሌጎ ትባላለች። እባክሽን አንቺን በድያለሁ። እስከ ዛሬ ለአንቺ አንድ ከረሜላ እንኳን ገዝቼሽ አላውቅም። በኢየሱስ ክርስቶስ ስም ይቅርታ እለምነሻለሁ። እሺ ሰማ፣ አንድ ሰው አፍን የፈታው በአማርኛ ነው ወይስ በሀዲየኛ ነው? በአማርኛ እንደምትፈልገው ልክ እንዳንተ መናገር አይጠበቅበትም አይደለም። በቃ በራሱ መናገር እንደሚችለው መናገር ነው። ገብቷቸዋል ለማውራት የፈለኩት። በቃ አንደኛ ሰው እንደዚህ ፐብሊክ ላይ ሲያወራ ልምድ ያስፈልገው። አንዳንድ ጊዜ ድምፃችሁን ራሱ በስፒከር ሳትሰሙ ስትቀሩ፣ ሰው ፊት አውርታችሁ ሳትቀሩ ምናምን ልምድ ከሌላችሁ፣ በዛ ላይ ደግሞ አማርኛ ሁለተኛ ቋንቋችሁ ሲሆን ያው ፍሬንች ፍራይስ ምናምን እንደሚለው እንግሊዘኛ ማለት ነው። ደስ ብሎኛል ስለመጣ። ሾኔ አሁን በቅርብ ጊዜ በዛ ሳልፍ አገኛለሁ። እዛ አሁን ሾኔ ማዞሪያ ምናምን አትውልም? አልውልም። ወደ ስራ እኔ ሁለተኛ ወደዛ አይኔም አያይም። ወደ ጫትና ወደ ሱስ ሁለተኛ ፊቴም አያይም። ጓደኞቼም ቢያንስ 20 ልጆችን ለሚመጣ ዓመት ሰውን ለምኜም ቢሆን 20 ወጣቶችን ይዤ ነው የሚመጣው። ለሚቀጥለው ዓመት አንተንም ለምኜ 20 ወጣቶችን ነው የሚያመጣው። ምንም ችግር የለም። ደስ ይለኛል። እኔ መጥቶ የሚማር ሰው ብቻ ነው የምፈልገው። ወዳለሁ። ስለመጣ በጣም ደስተኛ ነኝ። እንኳን መጣ። ክፉ አይንካ። ማነው ስምህ? ጸጋ አምላክ። ከየት ከተማ መጣ? ከዱራሜ። ከዱራሜ። ለምን መጣ? ወደፊት ለፊት ይቅርታ ለመጠየቅ። ማንን? መላ ቤተሰቤን። ቤተሰቤ ማለት እናቴን፣ ወንድሜ፣ እህቶች። አዎ። ለምን? ልገላቸው ፈልግ ነበር። በርግጥ ልገላቸው ፈልግ ነበር። ልገላቸው? አዎ። እናትህ? አዎ። በአጠቃላይ ሁሉንም ማለት ነው። ምን ነው? መኪና ካልገዛችሁልኝ በሚል ምክንያት። መኪና ካልገዛችሁልኝ ብለህ? አዎ። በምን ልገላቸው አሰብክ? ዘቼባቸው አላቅም። ዘቼባቸው ምናምን አላቅም። በእርግጥ ከእቴ ጋር ያለ ነው እዚህ አሁን ሀገር ውስጥ። ሌሎቹ ውጭ ናቸው ያሉት። ሌሎቹ ውጭ ናቸው። እና ምኖረው አዲስ አበባ ነው። በቅርብ ነው ወደ ዱራሜ መጣሁትኝ። ዱራሜ መጥቼ ያለው ከከተማ ወጣ ለገጠራማ ስፍራ ላይ ነውና
ብዙ ጊዜ የማጠፋው የሆነ ጠንቋይ ጓደኛ አለኝ። ጠንቋይ ጓደኛ አለ? ና እስቲ ወደዚህ። እዴ አንተ ካልጠፋ ጓደኛ ከጠንቋይ ጋር ምን ሰራለህ? ጠንቋይ እንደሆነ ታውቃለህ? አውቃለሁ። እሺ ጠንቋይ ጓደኛ አለ። እሺ ፍላጎቴን አልነገርኩትም። በእርግጥ ከሱ የተሻሉ ደግሞ አሉ ጠንቋዮች። አሁን ያለኝ ጠንቋይ ኮከብ አንባቢ ነው። ኮከብ አንባቢ ነው። ሌላ ጋር ደግሞ የሆነ ጠንቋይ አለ። እሱ እንደነገረኝ አንድ ቀን ለምን እሱ ጋር ሄደን አንቅምም? እንደምታወራው ከሆነ ጥሩ ሰው ነው። ሄደን ለምን እሳቸው ጋር ሄደን ለምን ደዋ እናደርግም አልኩት። በቃ እንሄዳለን ተዘጋጅ ምናምን ነገር አለኝ። ብር ነው እየፈለግኩ ያለሁት ማለት ነው ወደዛ ለመሄድ። አሁን እዚህ እስከምትመጣ ድረስ ጠንቋይ ቤት ለመሄድ ብር እየፈለክ ነበር? ያው ስገባ ደግሰ ነው መገባው፣ ወጪዎች አሉ። ለዛ የተዘጋጀው ነበረ። ቤተሰቤ ለእጄን መሰንዘር ምናምን አልፈልግም። በምንም መልኩ ልደርስባቸው አልችልም። ግን በፎቶአቸውን ማሰቀል ፈልግ ነበር እና በአጠቃላይ በእኔ ግዛት ውስጥ እንዲሆኑ ነው የምፈልገው። በአንተ ትእዛዝ ውስጥ እንዲሆኑ እና ችኮላ አለብኝ፣ ቁጣ አለብኝ። ችኮላ አለብኝ? እና ቁጣ አለብኝ። በጣም አስመስላለሁ ከሚባለው በላይ ችሎታው አለኝ። በጣም አስመስላለሁ። እንደምጎዳቸው እያወቁ ያምኑኛል። እና እነዚህ ነገሮች ተያይዘው መኪና ፍላጎት እንግዲህ አሁን እዚህ ከመጣው በኋላ መኪና አይደለም ለኔ ጋሪም አይግዙልኝ። አጨብጭቡለት በደብ። እሺ ለምን ምን ተማርክ እዚህ መጣ? ራስን ይቅርታ መጠየቅ በመጀመሪያ እሱ ነው ወደ እኔ የመጣው። ያገኘኝ ፓርት እሱ ነው። ወደ ራሴ ስመለስ ነው ወደ እነሱ የተመለስኩት። በፊት ከራሴ ስለወጣው ነው እነሱ መድረስ የፈለኩት ማለት ነው፣ እነሱ ማጥቃት የፈለኩት። አሁን ወደ ራሴ ስመለስ ራሴን ይቅርታ ማድረግ እችላለሁ እንዴ ወደሚለው መጣሁኝ። ራሴን ደግሞ ይቅርታ ለራሴ ብያለሁኝ። ራሴን ሳድነው ደግሞ እነሱንም ማዳን አለብኝ። ይቅር ማለት እንዲሉኝ እፈልጋለሁ። እነሱም በደለኝ እንኳን አላቅም ይቅር ይሉኛል። እንዲሁም ደግሞ ባለፉት 3-2 ዓመታት ህይወቴ ጥሩ አልነበረም። እንደዚህ ነው የምሰራው ነገር ብዬ አልነግርህም እዚህ ቦታ ላይ። በቀን ጠፋ ቢባል 15,000 እስከ 30,000 ብር በቀን ገቢ አለኝ። ዱርዬ ሆኜ እንደዚህ አይነት ብሮችን አገኛለሁ ማለት ነው። ይሄ ብር እኔ አይደለም እኔ ስላልሆነ እንግዲህ እንዳመጣጡ ነው የሚጠፋው። ዕለታዊ ወጪ 10,000 ብር ነው። እረጫለሁ ገንዘብ፣ የቤተሰብ ገንዘብ አይደለም በእርግጥ ይሄን ገንዘብ። ታዲያ አንተ በቀን 15,000 30,000 ብር ድረስ የምታገኝ ከሆነ የትኛውም እኮ ቤተሰብ በወር ነው ይሄን የሚያገኘው እንጂ በቀን አያገኝም። ለራስህ ለምንድን ነው ራስህ መኪና ማገዘው? ያው የራሴ ብር አይደለም። አሁን እንደገባኝ ከሆነ የራሴ ብር ስላልሆነ ነው። በራሴ በሆነ ነገር እና ባለኝ ነገር መነሳት እንዳለብኝ አሁን ገብቶኛል። ባለኝ ነገር እንዴት መጣ መልካም ወጣት? ማን አመጣ? ከእቴ ጋር ነው የመጣሁት። አለች እሱ አለች። አዎ ነይ እስቲ ሰማሽ? አዎ ሰማሁ። አንቺ ነሽ ያመጣሽው? አዎ እኔ ነኝ ያመጣሁት። ለምን አመጣሽው? በጣም ነው የሚያስቸግረው። እንዴት? ጊዜ ወደ እሷ ቤት ሄጄ ነበረ። የዛን ቀን በእርግጥ እሷን ላጠቃት ነበረ አካሄዴ። በቃ ማንንም ማግኘት ስላልቻልኩ እሷን ብቻ ማግኘት የምችለው ብዬ ሄድኩኝ ማለት ነው ሌሊት። እና በሩ አልከፈት ብሎኝ ነው። ቢከፈት ልውጋት ነበር አካሄዴ ማለት ነው። ድንገት ነው ብልጭ ብሎብኝ ወደ 7 ሰዓት ሌሊት 7 ሰዓት ቤቷ አይደል ልትወጋት? ሄድኩኝ ሰበርኩኝ እንጂ አልከፈሲ መስታወቱን ሰበርኩኝ። ሱቋን ሰብሬ ገባሁኝ። ነበረች እሷ ነበረች አውጥቶ ነበረ ሰው ወጥቶ ምናምን ነው የሚያስታላት። እሷ የምታውቀው ነገር የለም እንግዲህ ውስጤን አታውቅም። ጠጥቼ ምናምን ሄድኩ ነው የሚመስላት። መጥቶ ነበር ቤት? አዎ መጥቶ ነበረ። ሰባበረው መስታወቱ? አዎ በጣም መኖሪያ ቤት ነበርም ቀድሞ የመጣውና የመኖሪያ ቤት መስኮቱ ተራገፈ። መስታወት ነበረ።
እና ብቻዬን ነበረ የምኖረው፣ ያው በራሳችን ቤት ማለት ነው፣ በፋዘር ቤት። ከዛ በቃ በጣም ጮኩኝ፣ አልኩኝ። ስልኬንም መደወል አልቻልኩኝም ለማንም፣ እጄ ተንቀጠቀጠ ነበር። ምክንያቱም አመጣጡ ጥሩ አልነበረም። የሆነ ዱላ ይዞ ስለነበረ ብረቱን ሲመታው በጣም ኃይል ስለነበረው ብረቱ ታጠፈ። የበሩ ይሄ እንዲህ የተሰራውና መስታወቱ ረግፎ እጁን እንደዚያ ሾልኮ ሊከፍት ሲል ሮጬ ቁልፉን አነሳሁት። ምክንያቱም ቀጥታ እኔ ጋር ነበር የመጣው። መጀመሪያ ላይ እንደተናገረው ብዙ ጊዜ ይላል ከኔ ጋር ደግሞ ምንም ነገር ቢሆን አያግባባ፣ ሀሳብ እንኳን አንግባባም። ቤት ውስጥ ከሱ ጋር በፍጹም ቁጭ ብለን አንግባባም። የሆነ ነገር አለ፣ በቃ መልካም ነገር አስቤለት እንደዚህ ገልብጦ ነው የሚያሰማው። እኔ የምለው ሌላ ነው፣ እሱ የሚለው ሌላ ነው። ግን አንድ ቀን ቂም ይዤበት አንድ ቀን እንደዚህ መጥፎ ነገር እንዲሆን ተመኝቼ አላቅም። በቃ በሰዓቱ ተናድጄ እንትን እላለሁ። ቁልፉን ሳነሳበት ሄደ ወደ ሱቅ። መኖሪያ ቤቴና ሱቄ እንደዚህ ብዙ አይርቅምና እዛው ግድግዳው አንድ ነው። ሄዶ ሱቁን በቃ ገንጥሎት ገብቶ ምናምን ቆጣሪ አጥፍቶ አይሆን አድርጎ መጨረሻ ላይ በብዙ ጩኸት ከመደንገጤም የተነሳ በጣም መጮህ ሁሉ እስኪያቅተኝ ደርሼ ነበረ። መጨረሻ ልጆች ሲወጡ እንትን አሉ። በይቅርታ ጠይቃቸው እዛ ጋር። እሺ እንግዲህ እናቴንም እህት ወንድሞቼንም እንግዲህ አብራኝ ባለች ሃይማኖት ከበደ ነው የምትባለው ስሟ፣ በሃይማኖት ፊት እሷ ሀገር ላይ ወደቄ መላ ቤተሰቤን ይቅርታ ጠይቃለሁ። ከመጣ በኋላ ሲማር አይተሽዋል? አዎ እኔ እንደውም አላመንኩም። ሄዳለሁኝም ሲለኝ አላመንኩም። ድንገት ነው ዝም ብዬ ደውዬ ጠየቅኩት። እዛ ወዲያው እሺ ብሎኛል ብዬ ለእናቴ ነገርኳት። እሷ በጣም ያስቸግራት ስለነበረ ደግሞ ከቤት ውስጥ በጣም ነው የምትወደው እሱ። እውነት አጥፊ ልጅ ይወደዳል፣ በሷ አየሁኝ። በጣም ትወደዋለች። አጥፍቶ እኔ እኮ እንደዚህ ሆኜ ማታ በህልቤ መላእክት አይቼ ምናምን የሆነ ነገር ሲላት በቃ እሷ ትሸውዳለች። መልአክ አይቶ አዎ እንደዚህ ያላት ይቀባል። ማታ መልአክ አይቶ ነው ቀን የሚበጠብጠው። እና በጣም እንትኑ ስህተቱን አምኖታል። በፍጹም የሚያምን ልጅ ለይቅርታም የሚነሳም ልጅ አይደለም። ለይቅርታ የሚነሳ አይደለም። ይሄ መጀመሪያ ነው። ይሄ መጀመሪያው ነው። እርግጠኛ ነኝ በዚህ ሰዓት አይታ እያለችው ነው። ዛሬ አንተ እዚህ መድረክ ላይ ወጣ ይቅርታ ከጠየቀ በደስታ ብዛት ሌሊቱ ሙሉ ስታለቅስ ነው የምትውለው የምታድረው እያልኩት ነበረ። ተናግሬዋለሁኝ ይሄንን። ይሄ መጀመሪያው ብቻ ሳይሆን ይሄ የመጨረሻው ነው የሚሆነው። ይቅርታ አልጨረስኩኝም። ሳገኝም ሳጣም ሳወድ የምጨፍርበት ስቅምበት የነበረው ገንዘብ የመላ የኢትዮጵያ ሕዝብ ነው። ብራቸውን ነጠቅ ያለው እንደነጠቁ ማንነቴን ላያውቁ ይችላሉ። ማንን እንደነጠቁም አላቅም። ማንን እንደነጠቁ አላቅም። ሞባይል አይደለም ገንዘባቸውን ነው። እንደዚህ ነው ብዬ አልነግርህም። ብቻ በዙር የብዙ ሰዎች ገንዘብ ወደ እኔ ይመጣል። የት እንደሚደርስ አያውቁትም። እኔም ከማን እንደሚመጣ አላውቀውም። በዚህ አጋጣሚ እዚህ ያለው ጉባኤ የኢትዮጵያን ሕዝብ ይወክላል። በኢትዮጵያ ሕዝብ ስም በእግዚአብሔር ፊት ይቅር በሉኝ እላለሁ። እናቴን ይቅርታ ማለት ፈልጋለሁኝ። እንዲህ በሱስ ውስጥ ምናምን የለው፣ ግን ያው እንዲህ አስቸጋሪ የሚባል አስቸግራት ነበረ እዚህ ያለች። እናቴ ይቅርታ አድርጊልኝ ስትመክረኝ አልሰማም ነበረ። ሁሉ ነገር በጣም ይቸኩል ነበረ። ስለ መቸኮል ስታስተምር ምሽቱን ሄጄ ዮኒ እኔ ሆዴን ነው አንብቦ የነገረኝ ነው ያልኳት። ቴክስት ላኩላት። ደወለች።
ረጅም ሰዓት ስናወራ ነበረ ማታ ራሱ እና በቃ ራሴ ነው እንደዚህ የገለጠ ያነበበኝ ነው ያልኳትኝና የሆነ እስክነግርክ ድረስ በቃ ስለኛ ታሪክ ነበረ ስታስተምር የነበረው። በጣም ቸኩላለሁኝ በቃ ቸኩዬ እጄ እየተጋጨው መለሳለሁኝ፣ ቸኩዬ እጄ ተጋጨው መለሳለሁኝ። ዞሮ ማስቸገረውም ቤተሰቤን ነው፣ እናቴን ነው ያለችን እሷ ናት። የት ሀገር ነው ያለችው? አሜሪካ ነው ያለችው። የት ስቴት ነች? ቬጋስ። አዎ መጣለሁ፣ ሰሞኑን መጣለሁ፣ ሰምተሻል? እሺ። እና እናቴ በጣም ይቅርታ እውነት በጣም ቅድም ይቅርታ ስንላት ብዬ ልኬላት ወዲያው ነው በቃ አልተኛችም። እዚህ መሆናችን አስደስቷት አልተኛችም። ወዲያው ቴክስት ላከችልኝ። እሱ እዚህ ቁጭ ብሎ ያሰላላ፣ እነሱ ቬጋስ ነው ያሉት። ይሄን ያህል ብር ቢልኩልኝ በዶላር መኪና እንዲኖረው በጣም ይፈልግ ነበር። ልክ አሁን ራሱ እዚህ ወደዚህ ወደ ሐዋሳ ስንመጣ በቃ ራስህን ለውጥ እስኪ ቢያንስ እውነት ለእናታችን ስንል እንለወጥ ምናምን ሲል ቢያንስ ለራስህ ስራ ለራስህ እንኳን ገቢ አግኘ ስለው ኧረ በፍጹም ተቀጥሬ አልሰራም በቃ እና ተከራከርኩ። ተቀጥረ መስራት ካልቻልክ አንተ መኪና ቢኖርህም ረዳት ይኖርሃል፣ ያንን ሰው እንዴት እንትን ትለዋለህ ብዬ ሰነግረው ነበር። በፍጹም ተቀጥሮ መስራትን አይፈልግም፣ መኪና ነው በቃ። አዎ እናቱ አሜሪካ አለቻ፣ ቤተሰቡ አሜሪካ አለው። እሱ ለምን ተቀጥሮ ይሰራል? እሺ አመሰግናለሁ። እናት የተነሳ ነው ከይቅርታ ከምህረት ከቸርነት የተነሳ